It's on here now. The goalkeeper's beaten, and South Africa will get Gabriel Mataun. Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አርሰናል ከአትሌቲኮ ማድሪድ ዛሬ በአውሮፓ ቻምፒዮንስ ሊግ ከሚደረጉ ምናልባትም መታየት ከሚገባቸው ጨዋታዎች መካከል አንዱ ይሄ የአርሰናልና የአትሌቲኮ ማድሪድ ጨዋታ ነው። ኤምሬትስ ስቴዲየም ላይ ምን ልናይ እንችላለን ብለን ከጨዋታው ጋር የተያያዙ ነጥቦችን ወደ ማንሳት ጨዋታው ምሽት 4 ሰዓት ላይ ይጀምራል። ሌሎቹን ጨዋታዎች ስናይ ማንም በዚህ ልክ አሪፍ ጨዋታ የሚሰጠን የለም። ያው ምናልባት ያዳርሰን ይሆናል የባርሴሎናና የኦሎምፒያኮስ ጨዋታ ቀደም ብሎ ስለሚጀምር እኛ እናዳርሳቸዋለን። በዩቲዩብ አሪፍ መረጃ እየነገር አብረናቸው እናመሻለን። እሱማ ምንም ጥርጥር የለውም። እሱ አለ ባርሳ ከኦሎምፒያኮስ ሳይሆን ሸገር ስፖርት ዊዝ አበበ ግደይ ያማሻቸዋል። እሺ በጣም አሪፍ ጊዜ እናሳልፋለን ከአድማጮቻችን ጋር ብለን ተስፋ እናደርጋለን። ግን ትልቁ ጨዋታ መገናኛ ብዙሃኖችም ደግሞ በሰፊው ትኩረት እየሰጡት የሚገኘው የአርሰናልና የአትሌቲኮ ማድሪድ ጨዋታ ነው። በእርግጥም ደግሞ በጣም አሪፍ ፍክክር ይታይበታል ብለን የምንጠብቀው ጨዋታ ነው። አንደኛ ያው አርሰናል በዘንድሮ የውድድር ዓመት እያሳየ የሚገኘው አጠቃላይ እንቅስቃሴ ለብዙ ተመልካቾች ለትልቅ ዋንጫ እንዲታጭ ያደረገው ነው። እንደ ግዴታም የሚቆጠርበት ነው። እንዲሁም አንዳንድ የአርሰናል ደጋፊዎች እዚህ ሀገር ሲናገሩ ከሰሟቸው ነገሮች መካከል ዘንድሮ የፕሪሚየር ሊጉን ዋንጫ ከቻልን ካልሆነ ደግሞ የሻምፒየንስ ሊጉን ዋንጫ ከሁለት አንዱ ግዴታ ነው ብለው ማመን ደረጃ ላይ እየደረሱ አሉ። ያ ምን ያክል ይሳካል የሚለውን ያው ጊዜ ነው የሚመልሰው። ግን ከሚጠበቁት ጨዋታዎች መካከልና ትልቅ ፉክክርም ደግሞ ይደረግበታል ተብለው ከሚጠበቁት መካከል የሚጠቀስ ነው። አርቴታ ከጨዋታው በፊት ያው ስለ ጨዋታው የተለያዩ አስተያየቶችን ሰጥቷል እና ከተናገረው ነገር መካከል አንደኛው እንደነዚህ አይነት ጨዋታዎች ሲመጡ ከባድ የሚያደርገው አንደኛው ነገር ምንድን ነው? ጥሩ የዝግጅት ጊዜ ከሌለህ ነው ብሎ ተናግሯል። ምክንያቱም ከፉልሃም ጋር ከተጫወቱ በኋላ አሁን ማክሰኞ ይጫወታሉ፣ ቅዳሜን የተጫወቱት በመካከል ጥሩ የዝግጅት ጊዜ አልነበረንም፣ ለጨዋታው የሚሆን ዝግጅት አላደረግንም እና ነገሩን ከባድ ከሚያደርግብን ነገር መካከል አንደኛው ይሄ ነው ብሎ ተናግሯል። አርሰናል በነገራችን ላይ በእነዚህ በተከታታይ ወደ 20 ምናምን ቀናት ውስጥ 7 ጨዋታዎችን ያደርጋልና ቢዚ ጊዜ ነው አሁን ለአርሰናል። ምናልባት አርሰናል ያው ስኳዱ ሰፊ ስለሆነ እንደ ችግር ሊነሳ አይችልም ተብሎ አስተያየት ካልተሰጠ በስተቀረ ግን ቶሎ ጨዋታዎችን የሚያደርግበት ወቅት ላይ ነው። ስለዚህ አንድ ጥሩ ዝግጅት ወይንም ለጨዋታው የሚመጥነውን ያክል አይነት ዝግጅት አላደረግንም፣ ጊዜ አልነበረንም ብሎ አስተያየቱን ሰጥቷል። ሁለተኛ ደግሞ ያው ዲያጎ ሲሞኔ በአውሮፓ ትልልቅ ልምድ ካላቸው አሰልጣኞች መካከል የሚጠቀስ ነው እና በአውሮፓ በዚህ አይነት ልምድ ካላቸውና ጠንካራ ቡድንን ከሰሩ አሰልጣኞች መካከልና ቡድን ጋራ ነው የምንገናኘው። ያም ደግሞ የጨዋታው ክብደት ሆኖ ሊጠቀስ ይገባል የሚል አስተያየት አለው። ምናልባት የአርሰናል ደጋፊዎች አሁን ሂንካፔን የሚያዩበት ጊዜ የደረሰ ይመስለኛል ሙሉ ጨዋታ ላይ። ምክንያቱም እሱም ከጨዋታው በፊት ሲናገር ነበረ። አሁን ሙሉ ለሙሉ ዝግጁ ነው። በዚህ ነው አርቴታ ያለውን ነው ማነሳው። ሙሉ ለሙሉ ራሱ ሂንካፔ ያለ ያልሽ መስሎኝ አይደለም። አርቴታ ራሱ በቃ ዝግጁ ነው። ምንም እንዳንጠቀመው የሚያደርግ ምንም ነገር የለም
የሚል አስተያየቱን ነው የሰጠው። ግን ሌሎቹ የተጎዱት ተጫዋቾች እነ ማዱኬ እነ ማርቲን ኦዴጋርድ አይነት ተጫዋቾች ግን ልምምድ ቦታ ላይ የታዩ ተጫዋቾች አይደሉም። ስለዚህ የሂንካፔን አገልግሎት ምናልባት በዛሬው ጨዋታ ላይ ልንመለከተው እንችላለን ተብሎ ነው የሚጠቀስ ብሏል አርቴታ። አቬለብል ነው ብሏል እኮ አቬለብል መሆንና መመረጥ። አይ እንግዲህ እሱ ላይ እንዴት ይወስናል የሚለውን አናውቅም። ምናልባት የተወሰነ ካላበደ በስተቀር ያደርገዋል ብዬ አላምንም። እኔ ምናልባት ጨዋታውን አይቶ የተወሰነ ደቂቃ ሊሰጠው ይችል ይሆናል። ምን የሚያጣድፍ ነገር አለ እኮ ምንም የሚያጣድፍ ነገር ስለሌለ ነው ፉልሃም ላይ ያልተጠቀምኩት ብሏል። ግን ለእኔ የፉልሃም ላይ የተወሰነ ደቂቃ ገባለ እንደዚህ የሚያጣድፈው አሁን ሙሉ ደቂቃ ልትሰጠው የምትችለው እንደዚህ አይነት ነገር የለም። ለእኔ ግን ምንድን ነው መሰለሽ፣ አንደኛ ጨዋታው በጣም ወሳኝ ጨዋታ ነው። ከ1 እስከ 8 ያለውን ደረጃ ይዞ በዚህ በሊግ ፌዝ ማጠናቀቅ በጣም ጠቃሚ ነው። ምክንያቱም የማይፈለግ አንድ ተጨማሪ 180 ደቂቃ ትግል ውስጥ መግባት አይፈልጉም። ለምሳሌ ቅድም እንዳልሽው በ20 ቀናት ውስጥ አርሰናል በጣም ብዙ ጨዋታዎችን ያደርጋል። ኦልሞስት ይሄ ቢዚ ስኬጁል መጥቷል ነው። ስለዚህ ይሄ ቢዚ ስኬጁል ከመጣ የአርሰናል አሰልጣኝ አርቴታ ሌላ የበለጠ ጫና ውስጥ የሚከተውን ወደ ጥሎ ማለፍ ለመግባት የሚደረግ ፕሌይኦፍ ውስጥ መግባት የለበትም። ከ1 እስከ 8 ያለውን ደረጃ ይዞ ለማጠናቀቅ እስካሁን ድረስ ባደረጋቸው የቻምፒዮንስ ሊግ ጨዋታዎች 2ቱንም አሸንፏል። ስለዚህ ቶሎ ስራውን ሰርቶ እስከ 8 ያለውን ደረጃ ይዞ ያለ ተጨማሪ ጨዋታ መጫወት አስፈላጊነት በቀጥታ ወደ ራውንድ ኦፍ 16 መግባት ይችላል። ይሄ በጣም ያዋጣል። ሁለተኛው ከአትሌቲኮ ማድሪድ ጋር የሚደረግ ጨዋታ በጣም ትልቅ ጨዋታ ነው። አትሌቲኮ ማድሪድ አስቸጋሪ ነው። የአትሌቲኮ ማድሪድን ያለፉትን ተከታታይ ጨዋታዎችና ውጤቶችን ስትመለከች በስፔን ላሊጋ ዘንድሮ እሳት የራሱ የምትያቸው ቡድኖች ማናቸው ስትይ ለእኔ ባርሳ እንደወትሮ አይደለም፣ እንዳምነው አይደለም። ሪያል ማድሪድ ነው በጣም የሚያምረው ቡድን። በጣም የሚያምረውን በጣም ጠንካራውን ኪሊያን ምባፔ ዘንድሮ መቼም የተለየ ነው የሚባልለትን ተጫዋች የያዘውን ሪያል ማድሪድ 5-2 በሆነ ውጤት ያሸነፈበትን ጨዋታ ማየት ነው። ጥሩ ቀናቸው ላይ አትሌቲኮ ማድሪዶች ማንኛውንም ነገር ሊያደርጉ ይችላሉ። ስለዚህ አርሰናል ይህንን ዝም ብሎ እያሸነፈ የያዘውን ሞመንተም ማበላሸት አይፈልግም። ማንም እንዲያጨናግፍበት አይገባም። ያውም ደግሞ አርቴታ በውድድር ዓመቱ መጀመሪያ ላይ በጣም በተደጋጋሚ ያነሳው እንደ ስትራቴጂ ከተቀመጡት ነገሮቹ መካከል አንደኛው በኤምሬትስ ስቴዲየም በሁለቱም ውድድሮች ኢንቪንሲብል መሆን እንፈልጋለን፣ ማንም እንዳያሸንፈን እናደርጋለን። ለዚህ ደግሞ ደጋፊዎቻችን ትልቅ ሚና እንዳላቸው ይወቁልን የሚል ነገር ተናግረዋል። ስለዚህ ጨዋታው ይህንን ያህል ሲግኒፊካንት ከሆነ የምትጫወችው ከአትሌቲኮ ማድሪድ ጋር ሆኖ ሂንካፔና በዚህ ጨዋታ ላይ ተመራጭ ማድረግ ለእኔ በጣም ከባድ ነው የሚሆነው። ክፍተት የለም። ለምሳሌ አሁን ከአትሌቲኮ ማድሪድ ጋር የሚጫወተው ሊቨርፑል ቢሆን ሊቨርፑል ተከላካዩ ላይ መመካት እያቃተን ስለሆነ ሂንካፔ ዳነ በቃ ለዚህ ጨዋታ እሱን ልጠቀመው ምናምት ያለች ለምን ብቲ ሌሎች አማራጭ የነበሩች ተከላካዮች ክፍተት እየፈጠሩ ስለሆነ አሁን አርሰናል ተከላካዩ ቦታ ላይ ምን ክፍተት ፈጠረ? ይሄንን ልጅ የተወሰነ ጊዜ አረጋግጡ። እንዳልሽው ጌሙ ወደ ጥሩ ይሄዳል፣ ወደ መጥፎ ይሄዳል፣ አርሰናል አሪፍ ይሆናል ወይስ አርሰናል ይቸገራል የሚለውን ካየ በኋላ ሂንካፔን እድል ሊሰጠው ይችል ይሆናል። ነገር ግን አሁን ሂንካፔ አሴ ሴንተር ባክ ሊጫወት ይችላል። ማንን አስቀምጠው? ማጋሌሽን። ሂንካፔ አሴ ፉል ባክ ሊጠቀሙ ነው የሚችለው። ሁለተኛው ቦታ እሱን ማን ካላፊዮሪን አስቀምጠው አትሌቲኮ ማድሪድን እየገጠምሽ ካላበደ በስተቀር ሊያደርገው አይችልም። ይሄንን ስልሽ ሂንካፔን አንደርስቲሜት እያደረግኩ አይደለም። ከጉዳት በኋላ እንዲህ ባለ ታክቲካል ይሆናል ተብሎ በሚጠበቅ ጨዋታ ላይ አምጥተሽ የምትጥጅው ተጫዋች አይደለም። ያንን ለማድረግ የሚያጣድፍ ያንን ለማድረግ የሚያስገድድ ምንም ምክንያት የለም። መመኪያው የአርሰናል ለእኔ ባክፎሩ ነው። ይሄ ልጅ ለባክፎሩ ኦፕሽን እንዲሆን ነው የፈራም። አርሰናል በዘንድሮ የውድድር ዓመት በ8 ጨዋታዎች ጎል አልገባበት በሁሉም የውድድር አይነቶች። እዚህ ውስጥ ክሬዲቱን የሚወስዱት እነዚህ ልጆች ናቸው። በዛ በኩል ቲምበር፣ በዚህ በኩል ካላፊዮሪ፣ መሀል ላይ ሁለቱ ምን ጎደለኝ ብለሽ ሂንካፔን ለእኔ የሚመስለኝ አቬለብል ነው። አቬለብል ነው ማለት እኮ ግን አቬለብል ነው ማለት አስፈላጊ ሆኖ ከተገኘ ይጠቀምበታል ነው እንጂ መጀመሪያ ተሰላፊ ያደርገዋለሁ ይገባል ምናምን የሚል ማረጋገጫ አልሰጠም።
እሱን እናያለን ግን እንደዚህ የሚሞከርበት ቢፈልግ አርቴታ ሊጠቀምበት የሚችለው የጤንነት ደረጃ ላይ ደርሷል። በቃ ይሄ ነው አቬለብል። በዚህ ልክ ኖርጋርድ እንደሆነው በይው ኖርጋርድ አሁን ሂሳብ ነው እሱ ነው እንደውም ባለፈው ተቀይሮ የገባው ፉልሃም ላይ እሱ ነው የገባው። ሂንካፒ አልገባም አይደለም። ብቻ ኖርጋርድ ሬዲ እንደሆነ አሁን ኖርጋርድ መጫወት ይችላል። ይመረጣል ማለት ግን አይደለም። ሂንካፒ አሁን ሬዲ ነው ይመረጣል ማለት ግን አይደለም። ያንን ነው የምለው። እሱም የተናገረው ያንን ነው። ለማንኛውም ሌላ ግን ከጨዋታው ጋር በተያያዘ ስለ አርሰናል አሁን በጣም በአብዛኛው እየተነሳ የሚገኘው ነገር አሁን አንድ ያነሳው ነጥብ ነው። የተከላካይ መስመሩ ጎል የማይቆጠርበት ነገርን አሁንም በዚሁ በአውሮፓ ሻምፒየንስ ሊግ መድረክ ላይ እንደገና አስቀጥሎ ጨዋታዎችን ማድረግ ይፈልጋል። እንዳየነው በዚህኛው የውድድር ዓመት ያው 2 የሻምፒየንስ ሊግ ጨዋታዎችን አድርገው ሁለቱንም ጨዋታዎች 2-0 በሆነ ውጤት አሸንፈዋል እና አሁን ለሶስተኛ ጊዜ ጎል ሳይገባበት ጨዋታውን አርሰናል የሚያሸንፍ ከሆነ ከ2007 በኋላ ለመጀመሪያ ጊዜ የሚመጣ አዲስ ሪከርድ ይሆናል ማለት ነው። ይህም ለአርሰናል በጣም የተለየ ቦታ የሚሰጡት እንደሆነ ተጫዋቾቹም አሰልጣኙም የተናገሩበት ነው። አርሰናል ላይ በዘንድሮ የውድድር ዓመት ጎል ማስቆጠር በጣም ከባድ ነው ተብሎ እየተገለጸ ነው የሚገኘው። በእርግጥም ደግሞ እያየነው ነው። አንደኛ የተከላካይ መስመሩ ጉዳይ አለ። ሁለተኛ ግብ ጠባቂው ዴቪድ ራያም ኳሶችን የሚያድንበት መንገድ በጣም የተለየ ነው። እንደውም በዚህኛው በአውሮፓ ሻምፒየንስ ሊግ በዚህኛው የውድድር ዓመት እስካሁን ጨዋታዎች ሲደረጉ አርሰናልና ኤሲ ሚላን ላይ ብቻ ነው ጎል ያልገባው። ሌሎች ቡድኖች ላይ ጎል ገብቷል። አሁን የመጀመሪያ ጨዋታዎች ላይ ብዙ ጊዜ ስታይ ጎል የማስተናገድ አቅም ለጨዋታ ሬዲ ያለመሆን ነገር ይታያል እና አሁንም ግን ይሄንን ደግሞ እንደ ትልቅ ቦታ የሚሰጡትና እንዳይሆንም አሁን በየጨዋታዎች ላይ ሲገቡ ተጫዋቾቹ አንድ እንዳይሆን ከሚፈልጉት ነገር መካከል ጎል ማስተናገድ ነው የሚልም ነገር አብሮ እየተነሳ ነው። ስለዚህ ይህም አንድ ጨዋታው ላይ ምን ነገር ይመጣ ይሆናል ወይንስ ደግሞ አዲስ ታሪክ ይመዘገባል የሚለውን ምናይበት ይመስለኛል። የምጨምረው ነገር ምንድን ነው መሰለሽ 2003-2004 የውድድር ዓመት ማለት ለአርሰናል ወርቃማ የውድድር ዓመት ማለት ነው። አርሰናል በተለየ ክብር ስሙ የሚነሳበት ሰቅሎ ያስቀመጠው ትልቅ ታሪክ የሰራበት ምንም ጨዋታ ሳይሸነፍ የውድድር ዓመቱን ዋንጫ የወሰደበት ኢንቪንስብል የምንለው ያን ጊዜ አርሰናል በሂሳባዊ ስሌት ዋንጫ መውሰዱን አረጋገጠ። ዋንጫ መውሰዱን ከማረጋገጡ በፊት ከታየው በላይ በአርሰናል ተጫዋቾች መካከል ጭቅጭቅ የታየው ዋንጫ መውሰዳቸውን ካረጋገጡ በኋላ በነበሩት ጨዋታዎች ላይ የጭቅጭቃቸው መንስኤ በሂሳባዊ ስሌት ዋንጫ መብላታቸውን ቢያረጋግጡም ጎል እንዲገባብን ያረከው አንተነህ ነው። ይሄ የሚነግርሽ ነገር አለ። ዋንጫ ማንሳት አንድ ነገር ነው፣ በተለየ መንገድ ዋንጫ ማንሳት ደግሞ ሌላ ነው። ስለዚህ ያኔ ኢንቪንሲብል ለመሆን ምንም ሳይሸነፉ የውድድር ዓመቱን ለመጨረስና እድሜ ልክ ሊመነዘር የሚችል የተለየ ታሪክ ባለቤት ለመሆን የለፉትን አይነት ስሜት አላቸው እያልሽ ነው ልልሽ ፈልጌ ነው። ማለዳ ላይ ለአድማጮች ያስቀመጥ ነው ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ላይ ከተናገርናቸው ነገሮች መካከል አንደኛው የእንግሊዝ ፕሪሚየር ሊግን የአውሮፓ ቻምፒዮንስ ሊግን አይነት ውድድሮች ለማሸነፍ ሰምሃው የአውሮፓ ቻምፒዮንስ ሊግ የተለየ ነገር እንደሚፈልግ ይረዳል። ነገር ግን የእንግሊዝ ፕሪሚየር ሊግ አይነት የዙር ውድድሮችን ለማሸነፍ ከምንም በላይ የተሻለ እድል አለሽ የምትባዩ የመከላከል አቅምሽ ጎል በብዛት እና ቶሎ ቶሎ የማታስተናግጂ ከሆነ ነው። እና ቼልሲ 2005 ላይ የፕሪሚየር ሊጉን ዋንጫ ሲወስድ 25 ክሊንሺት ነበረው፣ 15 ጎል ብቻ ነው የገባበት። አርሰናል እስካሁን በ8 የፕሪሚየር ሊግ ጨዋታዎች 5 ክሊንሺት አለ፣ የገባበት 3 ጎል ብቻ ነው። አርሰናል ዋንጫ የሚያነሳ ከሆነ ፕሪሚየር ሊጉን ቻምፒዮንስ ሊጉን ወይ ሁለቱንም የሚያነሳ ከሆነ መመኪያ ሊያደርጋቸው የሚችል ይህንን ስታስቢ ይህንንማ ዘንድሮ አሳካዋለሁ ብለሽ ስትይ ምን ይዤ የሚባል ነገር ይመጣል አይደል? አርሰናል ምን ይዞ ነው የፕሪሚየር ሊግን ዋንጫ ስለማንሳት የሚያስበው?
አርሰናል ምን ይዞ አይተነው ነው በቻምፒዮንስ ሊግ ዋንጫን ሊያሸንፍ ይችላል ብለን የምንለው ስንል የተከላካይ ክፍሉን የምንጠቅሰው የምንጠቅሰው በረኛውን የምንጠቅሰው መሀል ክፍሉ ላይ ያሉትን እነ ዴክላን ራይስን ነው የምንጠቅሰው፣ እነ ቡካዮ ሳካን ነው የምንጠቅሳቸው። በጣም ብዙ ተጫዋቾች አሉ። ግን እንደ ዲፓርትመንት ወይም እንደ የመጫወቻ ክፍል የምንሄድ ከሆነ በየትኛውም ደረጃ ልንለካው ልንመዝነው እንችላለን። የተከላካይ ክፍሉ ላይ ያለውን አቅም የትኛውም ቦታ ላይ አርሰናል የለውም። አንደኛ ላይ እኔ ተከላካዩ ክፍል ነው። ሲያስፈሩ፣ የሚሰሩት ነገር ሲያምር፣ ውጤታማነታቸው ኢስ አሜዚንግ፣ በጣም 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 የሚያስደንቅ ነው። ስለዚህ ይሉና ምን ይላሉ? በዘንድሮ የውድድር ዓመት አርሰናልን ከፍ ላለ ክብር የራሳቸው የአርሰናል ሰዎች ቢጠብቁት ስለ ራሳቸው ስለሆነ ኖርማል ነው። እንችላለን ብለው ቢያስቡ አሁንም ስለ ራስ ስለሆነ የትኛውም ቡድን ዘንድሮ ዓላማ ምንድን ነው ብትዩ ቻምፒዮንስ ሊግ ገብቶ ከቻልኩ ዋንጫ ለመብላት ነው የሚል አርሰናልም እንደዛ ቢል አይፈረድም። የአርሰናል ምስክርነት ግን ከራስ ብቻ የሚመነጭ አይደለም። የአርሰናል ያልሆኑ ሰዎችም ጭምር የዘንድሮን የአውሮፓ ቻምፒዮንስ ሊግ የማሸነፍ አቅም አላቸው። አታዩም እንዴ ብለው ከሚጠሯቸው ስሞች መካከል አርሰናል ነው። አርሰናል ባለፈው የውድድር ዓመት በቻምፒዮንስ ሊግ እስከ ግማሽ ፍጻሜ ሄዷል። ምን እንደጎደለው አርቴታ ታውቋል። ምን እንደጎደለው እኛም አይተናል። የጎደለውን ሞልቷል። መሙላቱን ደግሞ በደንብ እያየን ነው። ስለዚህ ከግማሽ ፍጻሜ የሚያሻግር መሙላት ነው አርሰናል የሞላው። ዘ ኦንሊ ሚሲንግ ኤሌመንት ለእኔ አሁንም በጣም ያሳዝነኛል ይሄንን ስል ግን እውነት ነው። ባለፈው የፐዝሉ የመጨረሻው ፓርት አጥቂ ምናምን ስንል ነበር አይደል? ለእኔ አሁንም ፐዝሉ ክፍት ነው። የመጨረሻው ፓርት መጥቶ ልክክ አላለ። ለእኔ አልመጣልኝም የዮኮሬሽ ጉዳይ። አዎ አሁንም ወገብሽን ይዘሽ መከራከር ትችያለሽ፣ ያልሽኝን እሰማለሁ። ሀሳቤን ግን ተግባር ካልሆነ በስተቀር አሁን ቲዮሪ አያረጋግጥልኝም፣ አያስቀይረኝም። እና ደስ ያለኝ ነገር ምን እንደሆነ ታውቂያለሽ? አርቴታም እንደኔ የሚሰማ መሆኑን ሳቅ። ምን አለ አርቴታ? ከፉልሃሙ ጨዋታ በኋላ መልበሻ ቤት ያለውን ነገር ልንገርሽ። ሰውየው እኮ ይገርማል እውነት ለመናገር። አንዳንዴ በጣም የሚችሉትን ነገሮች አድርገው እድለ ቢስ የሆኑ ሰዎች አሉ፣ ዋጋ የማንሰጣቸው እንዲህ በገፍ የማናቀርብላቸው። ጋርዲዮላ እየተንበዛበዘ በጣም በተቸገረበት የውድድር ዓመት ሰውየው ማመን ነው ምንለው፣ ያው ያከማቸው ነገር ስላለ ነው። እውቀቱ ችሎታው ስለሚታወቅ ነው እኮ ያከማቸው ነገር ስላለ ነው ክሬዲት የምንሰጠው። የዛን ቀን ግን አቅቶታል። የዛን የውድድር ዓመት ግን አልቻለም፣ መፍትሄ መስጠት አልቻለም። እውነት ነው፣ ምንም ጥያቄ እኮ የለውም። ያኔ አለመቻሉን መቸገሩን ምናምን መናገር የምንፈራ ሰዎች ብዙ እና በጣም የበዛ ልክ ነገር የሚያደርገውን አርቴታን ለማሞገስ ደግሞ እንሳቀቃል። አይ ዶንት አንደርስታንድ። ይሄንን እኔ ሊገባኝ አይችልም በጭራሽ። ከማንም አሰልጣኝ በላይ ነው እኮ የምነግርሽ ሳምሪ። እኔ አርቴታ ሁለት ጨዋታ ቢበላሽበት፣ አሁን አርነ ስሎት የሚበላሽበትን ያህል ከተበላሽበትማ በቃ ምንም ጥያቄ የለውም። ይወገር ባዩ በጣም ብዙ ነው። አይገባውም እኮ ከማንም በላይ ልትታገሹ፣ ዋጋ ልትሰጪው፣ ክብር ልትሰጪው፣ ፕሮሰሱን እመኑ ብሎ ፕሮሰሱን ተሸክሞ ይዞ በብዙ አለመመቸት ውስጥ በስኳድ አለመንበሽበሽ ውስጥ ዘንድሮ ገና እኮ ነው አርሰናል በስኳድ የተንበሸበሸው አይደለም። አርቴታ ቅምጥል ህይወትን የጀመረው እኮ ገና ዘንድሮ ነው። በዛ ነገር ውስጥ ሁሉ እያለፈ ግን ባሉት ቤስት ኢለቨኖች ሁሉ ማለት ያለች ትልልቅ የሚባሉት የክለቡ ተጫዋቾች 37 ጨዋታ 38 ጨዋታ 39 ጨዋታ ምናምን የሚጫወቱ ሆነ በውድድር ዓመት በፕሪሚየር ሊጉ እገሌ ሙሉ ነው የተጫወተው፣ እገሌ 98% ተጫውቷል፣ እገሌ 97% ተጫውቷል ምናምን ነው ስታቲስቲክሱ የሚለው። አሁን ማሳረፍ ይቻላል፣ አሁን መቀየር ይቻላል፣ አሁን በሌላ መንገድ መጀመር ይቻላል፣ አሁን መንደላቀቅ ምናምን ይቻላል። ከመንደላቀቅ በፊት የተሰራው ስራ ዋጋ ያስፈልገዋል። ይሄንን ሰው የበለጠ እኔ ዋጋ የምሰጥበት ምክንያት ከፉልሃሙ ጨዋታ በኋላ በጨዋታ ወቅት 31ኛው ደቂቃ ያደረገው ንግግር ነው።
ልጁ ተጎድቶ ሜዳ ላይ ወድቆ ኑ ብሎ የነገራቸው ነገር እንዴት ጌም ቼንጀር እንደነበረ ላስተዋለ ሰው 2 መልበሻ ቤት ውስጥ ሲገቡ አርቴታ ምን እንዳላቸው ታውቃላችሁ ብለው ጻፉት ለተጫዋቾቹ። መጀመሪያ ሊያንድሮ ትሮሳርድን ነው ጠራው። ሌሎቹ እኮ እየሰሙ በጸጥታ ነው መልበሻ ቤት። ዛሬ ያረከውን ታውቃለህ? ዛሬ መደበኛ ስራህን አይደለም የሰራው። የፕሪሚየር ሊግ ዋንጫን ማንሳት እንፈልጋለን። የፕሪሚየር ሊጉን ዋንጫ የማንሳት እድላችንን የሚያሰፋ ጎል እንዳገባ ታውቀዋለህ። እያመሰገነው ነው የሚነግረው። በዚህ ጨዋታ ነጥብ መጣል ብዙ ነገር ያበላሽብን ነበረ። በዚህ ጨዋታ ላይ ጎል አስቆጥረን ጨዋታውን አሸንፈን ሙሉ 3 ነጥብ መውሰድ ባንችል ኖሮ ተጽዕኖ ከባድ ነበር። ያወጣን ከዚህ ነው። የጎልህ ዋጋ ልዩ ነው አለ። አደነቀው በጣም። ለሻምፒዮንነት የሚጫወት ቡድን እንዲህ ባለ ጨዋታም ላይ እንዲህ ያለ አንተ ያደረግከውን አይነት ጎል ማስቆጠር አስቆጥሮ ሙሉ 3 ነጥብ ይዞ ይወጣል። ነገ ይስተካከላል የጎደለው። አታምነኝም፣ ዋጋዋ የጎልህ ውድ ናት ምናምን እያለ ነገረው፣ አስረዳ። የኮሬሽን ጠራ ቀጥሎ የምትለፋው ልፋት ይታየኛል፣ ጥረት እንዳላጎደልክ ይሰማኛል፣ ጥሩ ነገር እንዳለህ አምናለሁ። የአርሰናል ተጫዋች ሆነህ ግን ጥሩ ብቻ መሆን አይጠበቅብህም። ዩ ሃቭ ቱ ቢ ኤክሰፕሽናል እንድትሆን ነው ያስፈረምንህ። ኦነስት ሆኜ እንድነግርህ ነው አይደል የምትፈልገው? የምሬን እንዳወራህ ነው አይደል የምትፈልገው? የምነግርህ ነገር ያበረታሃል ብዬ ነው ምነግርህ። ጥሩ ነህ፣ ጥሩነትህ ግን በቂ አይደለም እያለው ያለው አሁን እያደረክ ያለኸው ነገር በቂ አይደለም። ጊቭ አስ ሞር ዩ ሃቭ ቱ ጊቭ አስ ሞር። በቃ የሆነ ነገር ጨምረህ መስጠት መቻል አለብህ። እንድትሞክር አይደለም የመጣኸው አለው፣ እንድታገባ ነው። ለምን አታገባው? በሙከራዎች ብቻ ልንደሰት እንደምንችል ማሰብ አትችልም፣ አይገባህም። ጎሎች እንፈልጋለን። ወደዛ የሚያደርስህን ነገር የአርሰናል ኮከብ መሆን የምትፈልግ ከሆነ ስታር መሆን የምትፈልግ ከሆነ ቃል በቃል ያለውን ነው የምነግርህ አለ የተባለውን ስታር መሆን የምትፈልግ ከሆነ በቃ ኤክሰፕሽናል የሚያደርጉህን ነገሮች ፈልገ ማግኘት አለብሃል። አሁን ተራው ለሌላ ነው። ሁላችሁም ስሙኛል። ለሁሉም ፊል አድርጎታል አርቴታ። ጨዋታውን ለማሸነፍ የተከፈለ ዋጋ፣ ጨዋታውን ለማሸነፍ የነበረው ፍላጎት፣ ጨዋታውን ማሸነፍ ያለውን ትርጉም ስለተረዳና ስለገባው አከበራቸው። ልጆች ጉድለት አልባ ግን አልነበርንም አለ። የሚበልጠውን እፈልጋለሁ፣ የሚበልጠውን ማድረግ እንችላለን፣ ግን ለዋንጫ ስንጫወት እንዲህ ያሉ ቀናትንም እንዲህ ባለ መንገድ ማሸነፍ ጠቃሚ ነው። ልጆች የሰራችሁ ስራ ጥሩ ነው በጣም አላቸው፣ አደነቃቸው። በግል መነገር ያለበትን ነገር፣ ኮሌክቲቭሊ መነገር ያለበትን ነገር ነገራቸው። ስለ አርቴታ የትኛውም የአርሰናል ተጫዋች ተናግሮ አይጠግብም። እውነቴን ነው የምነግርሽ። እኔ ዙቢሜንዲን ጠይቂው ምንድን ነው የሚያወራው? ከአርቴታ ጋር ቁጭ ብለህ አውርተህ አርቴታ ካላሳመነ ትገርመኛለህ ነው የሚልሽ። ለምን ሊቨርፑልን እምቢ አለ? ለምን የአርሰናል ተጫዋች ሆነ? ኖ እኔ ከሪያል ሶሲዳድ መውጣት አልፈልግም ምናምን ይል የነበረ ልጅ ምን አስበረገገው ልቡን? አርቴታ ነው ያለው፣ እኔ አይደለሁም የምለው፣ እሱ ነው ያለው። አርቴታ ነው ልቤን ያስበረገ። በቃ ከፈተኛል። ፕሮጀክቱን ነገረኝ፣ ሀሳቤን አዳመጠ፣ እንዴት እንደሚጠመዝዘኝ ያውቃል አለ። ከዛ ግን ከመጣው በኋላ ስለ አርቴታ የተረዳሁት፣ ስለ አርቴታ የገባኝ፣ ስለ አርቴታ ያወቅኩት ነገር ደጆኜ ከማስበው በላይ ነው። ልታምኑ አትችሉም ምን ያህል ነገሮችን በጥልቀት እንደሚያይ፣ በጥልቀት እንደሚያስብ፣ ራሱን እንደሚያስጨንቅ ልታምኑ አትችሉም። ዴክላን ራይስንም ጠይቂው፣ ኦዴጋርድንም ጠይቂው፣ ሳካንም ጠይቂው፣ they will tell you the same thing። ኢዜ ራሱ ገና ከመጣ በኋላ ማመን አትችይም ነው የሚልሽ። የልጁ የዚህ ሰውዬ ተጽዕኖ
በልጆቹ ላይ ተሰሚነት የሚሰጣቸው ከለላ አንዳንድ ጊዜ ቶሎ የምንረሳ እንሆናለን የትናንትናውን ነገር። አርሰናል ግሬስፉል ነው አይደለም? አሁን እኛንን ምናምን ማለት ተጀምሯል አይደል? አሁን ይሄንን ስሜት ለአርሰናል ደጋፊዎች፣ ይሄንን ስሜት ለአርሰናል ተጫዋቾች እና ለአርሰናል ሰዎች በአጠቃላይ የመለሰ ሰው አርቴታ ነው ለእኔ። ግን በጣም ከሚደንቀኝ ነገር መካከል አሁንም ልንገርሽ፣ 1 ወይም 2 ጨዋታ ጉዳይ ነው እሱ ላይ ፊታቸውን ለማዞር የሚፈልጉት። ትክክል አይደለም። አዎ ይሄ በጣም እኔም የምስማማበት ነገር ነው። ምን አይነት አርሰናልን ነው ይህንን እዚህ ያደረሰው የሚለውም በደንብ መታየታል። ሁል ጊዜ ክሬዲት ሊሰጠው የሚገባ ጉዳይ ነው ብዬ ነው ማምነው እኔ። ዋንጫ መጣም ዋንጫ አልመጣም፣ ግን አርሰናል ምን አይነት ሁኔታ ውስጥ ነበረ፣ አሁን ደግሞ ምን አይነት ሁኔታ ውስጥ ነው የሚገኘው የሚለውን በደንብ ማየትና ሁልጊዜ ለዚህ ነገር ክብር መስጠት ያስፈልጋል። አንድ ነገር ልጨምርልሽ። እሺ ዘንድሮም አምናም ቻምፒዮንስ ሊጉን ማን ያሸንፋል ሲባል የሚጠራ ስም ሆኗል አርሰናል። አርሰናልን ትተሽ ሌሎች እጩዎችን ማቅረብ የማትይበት ዘመን ላይ መጥተናል። እዚህ ዘመን ላይ የደረስነው በአርቴታ ብርታትም ጭምር ነው። 1 2ኛ መጨመር የምፈልገው ነገ አርቴታ አርሰናልን ጥሎ ሄደ። ከዛ በኋላ አለ የሚባል ጎበዝ አሰልጣኝ አርሰናልን ተረከበ። አርቴታ ለሰራው መደላደል አርሰናል ለአርሰናል እና ለቀጣዩ አሰልጣኝ ላመቻቸው ምርጥ ነገር ዋጋው ዘላለማዊ ነው ለእኔ። የእውነቴን ነው የምነግርሽ። ቅድም የርገን ክሎፕ ፈርጉሰን መጨረሻ ላይ ጠንካራ ነገር ትተው አልሄዱም እንዳለው ነው እንደሚሆነው። አርነ ስሎት ከየርገን ክሎፕ ከተረከቡት በላይ ጠንካራ የሆነን ቡድን አርቴታ ለቀጣዩ ሰውዬ አስረክቦ ሊሄድ ይችላል። ቀጣዩ ሰውዬ በአርቴታ ያልተቻለውን ነገር ችሎ ዋንጫ ሊያሸንፍ ይችላል። በእኔ እምነት አርቴታም ይሄንን ያደርጋል ብዬ ነው ማምነው። ስራውን ይጨርሳል ብዬ አምናለሁ። ስራውን መጨረስ ማለት እያደገ የመጣ ተፎካካሪነት አለ፣ ሁለተኝነትና ሁለተኝነት አለ። የሁለተኝነት እድገት አንደኝነት ነው። ከሁለተኛ ልታርጊ የምትችል ወደ አንደኛ ነው። አንደኛ መሆን ማለት ዋንጫ ማንሳት ነው። ራሱ እንኳን ባይሰራው ለቀጣዩ ሰውዬ ግን እንደ ቀጣዩ ሰውዬ አይነት እድለኛ ያለ አይመስለኝም። የእውነት ነው የምናገር። ፊል አታደርጊም በዛ መንገድ? አዎ እኔ እንደውም ይሄ የትቶ የመሄድ የመውጣትንም ነገር በተመለከተ ብዙ የሚያስቡ አይመስለኝም። ነው ያስባል ማለት እሱ ሳይሆን እኔም እሱ አርቴታ ሳይሆን የአርሰናል ደጋፊዎች ራሱ ይሄ ጉርምርምታ ማሰማት፣ ተቃውሞን መግለጽ ምናምን ነው እንጂ በቃ ይሄድልን አይነት ነገር ግን በጣም ይከብዳል። እኔ ጉርምርምታውም ነውር ነው ልክ አይደለም ማለት ነው። እንደውም ነውር ነው ማለት እውነቴን ነው ማለት he was the best servant ለአርሰናል በጣም እንደገና ደግሞ እሱ እንደውም ከዚህ ጨዋታ በፊት አሁን ከዚህ ጋር ስለሚሄድ ማንሳት የምንችለው ከተናገረው ነገር መካከል አንደኛው በተጫዋቾቹ ላይ ያለው እምነት በጣም የሚገርም እንደሆነ ሲናገር ነበር። አንዳንድ ጊዜ በቃ በተጫዋቾቹ ላይ የማየው ኢነርጂ ከዛ ደግሞ ያለው ይሄ አጠቃላይ ቴምፕሬቸር የሚባለው ነገር ቲሙን፣ ኮሚትመንታቸውን ሁሉም ተጫዋቾች ላይ ይህንን ሳይ ለእኔ በቃ የጸና እምነት ይሰጠኛል። በዚህ ቲም ምን መስራት እንደምችል፣ ምን ማድረግ እንደምችል እምነት በልቤ ውስጥ ከሚያስቀምጡብኝ ነገሮች መካከል አንደኛው በተጫዋቾቹ ላይ ያለው ስሜት ነው ብሎ በዝርዝር ሲያስቀምጠው ነበር እና ይሄ በጣም ትልቅ ነገር ነው ብዬ ነው ማስበው። በተጫዋቾቹ ላይ ያለው እምነት በዚህ ልክ የጸና መሆኑ የሚፈልገውን ነገር በሙሉ ከነሱ ማግኘት እንደሚችል አንድ ያውቃል። ሁለተኛ ደግሞ ያንን የሚፈልገውን ነገር ደግሞ እንዲያወጡ እሱም ማገዝ እንዳለበት ያውቃል ማለት ነው። እንደውም አርቴታ ላይ አንድ የሚነሳው ነገር አሁን ዮኮሬሽን እንዴት ያግዘዋል የእሱን አሰልጣኝነት በጣም አሪፍ ደረጃ ላይ መድረሱን በቃ ከምናረጋግጥበት ነገር መካከል ብለው አስተያየት የሚሰጡ አንዳንድ ሰዎች ዮኮሬሽ ተቸግሯል፣ እያየን ነው፣ ጎል እያስቆጠር አይደለም። ግን ያንን እንዲያደርግ
እንዴት ይለውጠዋል? አሁን ኤርሊንግ ሃላንድ በዘንድሮው የውድድር ዓመት ተለውጧል እያለን እናወራለን አይደል? ጎል ማስቆጠር ላይ ብቻ ግን አይደለም ለውጡ፣ አጠቃላይ ቲሙን በማገዝ ነው። አዎ እና ይህንን ተጫዋች ጎል በማስቆጠርና ቲሙን እያገዘ ነው ተብሎ ነው የሚታመነው። አሁን እሷ ተስማማበት ቢሆንም ዮኬሬሽ እኔ እንደዛ አላልኩም ሳምሪ፣ ሚስኮት እንዳታረጊ ብዬ ነው። እሺ ቲሙን እያገዘ ነው፣ በሚጠበቀው ሌቭል አይደለም ነው። ለዚህ አይደለም የመጣው ነው። እኔ ከአርቴታ ጋር ነኝ ወይም አርቴታ ከኔ ጋር ነው። እሱማ ልክ ነው። ሁላችንም እኮ ጎል ማስቆጠር እንዳለበት ምንም ጥርጥር እኮ የለውም። በቃ ይኸውልሽ በቀደም ዕለት የነገርኩሽን ነገር ነው የምደግመው። አሁን ቪክቶር ዮኬሬሽ በአርሰናል ቤት ቢሳካለት እና የአርሰናልን ሙሉነት ባይ በጣም ደስ ይለኛል። ገብቶሻል ቱ ዘ ኔክስት ሌቭል የአርሰናልን የማጥቃት ጎል የማስቆጠር ከኦፕን ፕሌይ እድሎች ሲፈጠሩ እነዛን ኮንቨርት አድርገው በቃ ሌላው ሄነሪ ቢሆን ምናምን በጣም ደስ ይላል እኮ ኢንጆ አደርገዋለሁ ያንን ባይ ነው ወይ ግን ሌላ ነገር ነው ሆኗል ወይ እዛ ወደዛ ፍንጩ አለ ወይ ስትይ ኖ ግን አርቴታ ላይ የሚጠበቀው ነገር ተብሎ የሚነሳው አንዳንዴ ይኸውልሽ አሰልጣኞች ተጫዋቾችን ለመቀየር የሚሰሩት ስራ ውጤት ያመጣል፣ አንዳንዴ ለመቀየር የሚሰሩት ስራ ውጤት አያመጣም። ምክንያቱም ተቀባዩም ትልቅ ድርሻ ስላለው ዮኬሬሽ ካልተሳካለት አርቴታ ቀሽም ነው ወደሚል መደምደሚያ አልሄድም። ገብቶሻል? ከተሳካለት ለአርቴታ የሚገባውን ክብር እሰጣለሁ፣ አሳድጋለሁ። እዛ ላይ መስራት አለባቸው፣ ምንም ጥያቄ የለውም። ቲም ናቸው፣ አብረውም ደግሞ ይሰራሉ። ስለ ቪክቶር ዮኬሬሽ እኔ የሚሰማኝ ስሜት ትናንት ያ ሰውዬ የተናገረው ነገር ነው ለእኔ በቃ በትክክል የሚገልጸው። ራስመስ ሆይሉንድ በሉት የዩናይትድ ራስመስ ሆይሉንድ በአርሰናል ቤት ቪክቶር ዮኬሬሽ ሆነው መጥቷል። ይለፋሉ፣ ሁለቱ ይጥራሉ፣ ፕሬስ ያረጋሉ፣ አስጨነቁ የሚለውን ስሜት ይፈጥራሉ። ፋይናል አውትፑታቸው ግን በጣም ሚኒማል፣ በጣም ትንሽ ነው። ጎል ግን አያገቡ። ራስመስ ሆይሉንድ በዩናይትድ አርቴታ በዮኬሬሽ ደገመው ነው ምለው እዛ አሁን የእውነቴ ነው የምነግርሽ። እኔ ከዚህ መውጣት ይችላል ወይ? ከዚህ እንዲወጣ በምቾት መፍጠር ሊያግዘው ይችላል ወይ? የልጁን ጎል ስኮሪንግ ኤፊሸንሲ ልክ የመከላከል ስራን በአግባቡ የሚያሰለጥኑ ሰዎች እንዳሉ፣ ሴት ፒሶችን በአግባቡ የሚያዘጋጇቸው የሚያሰለጥኑ ሰዎች እንዳሉ ሁሉ ከዚህ ከቪክቶር ዮኬሬሽ የተሻለ ኤፊሽንሲ እንዲወጣ ደግሞ በተለየ ሁኔታ መታገዝ አለበት አምናለሁ እሱ። ነገር ግን እኔ የማወራው ስለ አሁን እውነት ነው። አሁን ባለፉት ተከታታይ 9 ጨዋታዎች በሁሉም ባለፉት 7 የአርሰናል ጨዋታዎች ላይ በእንግሊዝ ፕሪሚየር ሊግና በሌሎች ውድድሮች ላይ ያየሁት ቪክቶር ዮኬሬሽ አርሰናልን ሲቀላቀል ይሆናል ብዬ ከጠበቅኩት ጋር በእጅጉ የተራራቀ ነው። አያድግም አላልኩም፣ አይለወጥም አላልኩም። የእስካሁኑ ግን በቂ አይደለም። የራስመስ ሆይሉንድ መንታ ነው እያልኳለሁ። በጣም አሪፍ ነጥቦችን አንስተናል ከጨዋታው ጋር በተያያዘ። አድማጮቻችንም ይህንን ፕሮግራም ተከታትለው አስተያየቶቻቸውን ከጨዋታው ማስቀድሞ ቢሆን የሚጠብቁትን ነገር እንዲነግሩን እንፈልጋለን። በያላችሁበት ጥሩ ጊዜ እንዲሆንላችሁ ነው የምንመኘው። ኢትዮጵያ ለዘላለም ትኑር። ሸገር ስፖርት 2010